መምህር ልዑል ማንዎት? ይቅርታ አላወቅዎትም። ሰላም ለእርሶ ይሁን። ጤና ይስጥልኝ። ብራቸው የደረሰኝ ቀሲስ በኩሉ እንደምን አሉ? እግዚአብሔር ይባርከን። ማን ልበል? ይቅርታ አላወቅዎትም፣ ግን በጣም ይቅርታ። ካህን ነዎት? አዎ መምህር ልዑል ነኝ ከሊባኖስ። ይፍቱኝ፣ ይባርኩኝ። አሜን። እግዚአብሔር ይባርከን። ይፍቱኝ። እኔ አባት ደህና ነዎት? ሲመተር የውላ አቡነ ጴጥሮስ ደህና ነኝ። ቀጥሉ። አሜን። ተመሳሳይ ሀሳብ መስጠት የለብንም። ባይዞ አደራ። እኔ አንድ አይነት ሀሳብ መስጠት የለብንም። ሪያሊቲውን ይዘን ነው መሄድ ያለብን። ቀጥሉ። ያው የገናን በዓል በተመለከተ ነው ይመስለኛል ካልተሳሳትኩ ርዕሰ ጉዳዩ። እንግዲህ በመጽሐፍም ዘመኑን ዋጅ ተብሏል። እንግዲህ እንደምታውቁት ዘመኑን ጊዜውን እየደረሰ ያለውን ሁኔታ መዋጀት አንድ ክርስቲያናዊ መገለጫ መሆን አለበት። እንደሱም ነውና ቤተክርስቲያን ከትላንት ጀምሮ እስከ ዛሬ ወደፊትም በፈተና ውስጥ የነበረች ያለችና የምትኖር ብትሆንም በየፈተናዎቿ መካከል ደግሞ በየዘመናቱ እየተነሱ ፈተናዎቿን በአቋም እየተጋፈጡላት እየሞቱላት ጭምር የመጡ ደጋግ አባቶቻችን እንደነበሩም እናውቃለን። እንግዲህ በዘመን ቅብብሎሽ እኛ ዘመን ላይ ያለችው ቤተክርስቲያን ደግሞ አሁን የሚያሳዝን፣ የሚያሳፍር፣ አንገት የሚያስደፋ ከሌላ ዓለም ወራሪ ሳይመጣ በራሳችን ምድር በራሳችን ሀገርና ሰዎች እየተገፋች ያለችበት ሁኔታ እንደሆነ ዓለም ያወቀው እውነታ ነውና በዚህ አይነት የመከራ ጊዜ ምንድነው መደረግ ያለበት እንደ ቤተ ክርስቲያን? እውነት በዚህ ጊዜ የደስታ መግለጫ ነው ወይ? አዎ፣ ልደት የደስታ ዕለት ነው። ከልደት በላይ ምንም አይነት ደስታ ለቤተ ክርስቲያን የላትም። የ5500 ዘመን ለቅሶዋ የተፈጸመው ወደ ደስታ የተቀየረው በልደቱ ነውና ይታወቃል። ነገር ግን በዚህ ባለንበት ወቅት እንደዛ አይነት ስነ ስርዓት ማክበሩ ብዙም አስፈላጊነቱ አይታይም። በነገራችን ላይ እውነት ለመናገር እኔ ውስጤ እንደሚያምነው ምዕመናንን በዛ መንገድ ሰብስቦ እንዲዘምሩ ማድረጉ የከፋ ባይሆንም ግን ይህንን ጾመ ነቢያት ሲጾሙ የቆዩ ምዕመናን በልደቱ ቀን ቤተክርስቲያን ገብተው አስቀድሰው ስጋውን ደሙን እንዲቀበሉ ማድረግ እንጂ በውጭ ሌሊቱን ሙሉ ሲዘምሩ አድረው ቻው ቻው እንዲባባሉ አይነት ነገር የሚደረገው ሂደት በመሰረታዊ ነጥብ ትንሽ ትክክል ነው ብዬ አላስብም። እኔ እንደ በግሌ ማለት ነው። ግን ዝማሬው ባይነቀፍም አሁን ያለንበት ሁኔታ ደግሞ በጣም የራሔል አይነት ለቅሶ የሚለቀስበት የመከራ ጊዜ መሆኑን እነሱም እያዩ ስለሆነ እኛም እያየን ስለሆነ እሱም መገንዘብ አስፈላጊ ነው። መቼም በአንድ ሀሳብ ላይ ሀሳብ መስጠት ግለሰቦችን በቀጥታ መቃወም እንዳልሆነ መገንዘብ ያስፈልጋል። ለምሳሌ ወንድማችን ሄኖክን እኔ በደንብ እንደ ሀገረ ስብከት በእኛ ሀገረ ስብከት በጣም ትልቅ አስተዋጽኦ ያደረገ ወንድማችን ነው። ቀሲስም ያውቃሉ ብዬ አስባለሁ። በተለይ ዱባይ አካባቢ በነበረው በጣም የፈተና ወቅት በጣም ብዙ ስራ የሰራልን ሙሉ አቅሙን በሚባል ደረጃ ዋጋ የከፈለ ወንድማችን ነው። በዚህም ቤተክርስቲያን ታከብረዋለች። እንደ ሀገረ ስብከት በጣም ትልቅ ቦታ የሚሰጠው ወንድማችን እንደሆነ እናውቃለን። ግን በሀሳቡ ዙሪያ ነው። አሁን ያለንበትን ሀሳብ መገንዘቡ አይሻልም ወይ? እንደው መቼም ጥቁር የሚለበሰው በምን ሰዓት፣ ነጭ የሚለበሰው በምን ሰዓት እንደሆነ እኛ ኢትዮጵያውያን ትውፊታችን ባህላችንን ይታወቃልና በዚህ ሰዓት ሀገር ሰላም እንደሆነች በቤተ ክርስቲያን ላይ ምንም እንዳልተፈጸመ በሚመስል አይነት ያን አካሄድ እንደባለፉት ዘመናት የምናስገድበት ሰዓት ነው ወይ? አሁን መሬት ላይ ያለውን እውነታ መቼም ማየት ያስፈልጋል አይደለም? እና በዚያ ልክ እነሱ በቅንነት መረዳት ቢችሉ
በዚያ ልክ ተረድተው ጉዳዩን መምህር ለማጠናከር ያክል ነው። ለምሳሌ የወልወት ደግሞ የዘንድሮ ለየት የሚለው ነገር ምንድን ነው መሰለዎት? እንደሚያዩት ነው። ስራ አስኪያጅ ወለጋ አካባቢ ያለው ሰውዬ እንደዚህ ነቀምት ነው የት ነው ስራ አስኪያጁ ነቸው የተገደሉት። ሌላም ካህን አሉ አብረው ይሞቱ። እንደገና የአርሲው ጩኸት እንደሚያውቁት ነው የሁሉ ግድያ ማለት ነው። አሁን በዚህ ምክንያት እዚህ ሀገር ያሉ ልጆች ይገርመዎታል። ስንት መከራ እያዩ ስራ ትተው ማለት ነው። ደግሞ እኮ በቃ ካህናት ደግሞ እንደምታውቋቸው ደሞዝ እንኳ ያላቸው አይደሉም። መከራ አይተው ሌት ተቀን ቆፍረው ይህንን ለአሜሪካ መንግስት ለማሳወቅ ቀጠሮ ተይዞላቸው ገብተው አስረድተው ብፁዕ ሊቀ ጳጳሱን ባሉበት ወጥተው በዓለም አቀፍ ደረጃ እየተዘገበ አንዳንድ ነገሮችን እያገኘን ነበረ። አዩ አሁን አምና አልተፈቀደም ነበር፣ እምቢ ብሎ መንግስት ከለከለን። ይሄ አይላፍ ዝማሬ ከልክሎ ነበረ። ስለዚህ ቦል የተደረገ ማለት ነው። አሁን ዘንድሮ ግን ፈቀደ። ለምን? እዚህ ያለውን በክርስቲያኖች ላይ ትራምፕ ተናግሯል። ናይጄሪያ ውስጥ ነው የተደረገው ክርስቲያኖችን ዶናልድ ትራምፕ ተናግረዋል። አሁን ኢትዮጵያም እንደዚህ ያሉት ነገሮች እንዲታዩ እኛ እየጣርን ነበረ። ሌሎች ሀገሮች ክርስቲያኖች ላይ የሚደርሰው ነገር መንግስት ይሄ ትክክል አይደለም የአሜሪካ መንግስት እንዲል ነው። እኛ ተጽዕኖ ስላለው ማለት ነው። ወደ ራሽያ ሁሉ እነዚህ ልጆች እያቀኑ ነው። አሁን ዘንድሮ ግን ፈቀደ። ለምን? አሁን በቃ ነጭ ያስለብሳል የራሳችን ሰዎች። ደግሞ እኮ ነጭ የሚያስለብሰው እኮ እኛን ነው ራሳችንን። ነጭ ለብሰን ስንልለት ይኸው ኦርቶዶክሳውያን ምድርን ሞልተው እኔ በሰራሁላቸው አደባባይ ላይ እንደዚህ እየዘመሩ ነው። እነዚያ የሚጮሁ ጮኸታሞች ዝም ብለው እኮ ነው በአንዴ ውሃቸው ያለሰበት ሲያለቅሱ የነበሩ ልጆች። እንግዲህ እንደው እነዚህ ልጆች የሆነ የአካባቢያቸው እንኳ ሰው ሆነው አይደለም ለእነዚህ ሰዎች የሚጮሁት። እውነት በለ እነዚህ ሁሉ እኔ እንደነሱ አልደከምኩኝም። ባይዞ በአንዴ 3 ወር 2 ወር የደከሙበትን ነገር ውሃቸው ያለሰበት እና እንዲያዩት ብዬ ነው። ሴራውን በደንብ እንድንረዳው ብዬ ነው። እና ይሄን ይቀጥሉ። እውነት ነው አባታችን ቀሲስ። እኔ ራሱ የማውቃቸው በዚህ አሁን እየደረሰ ባለው መከራ ምክንያት በመናገራቸው በመጮኋቸው አካውንቶቻቸው ሁሉ የተዘጉባቸው እህቶቻችን እንዳሉን ያውቃለሁ። ትንሿ ዋጋ ማለት ነው። ትንሿ ዋጋ እና አስተውሎት ያስፈልጋል። የሚታየው ነገር ለሁሉም የሚታይ ስለሆነ እነሱም ይሄ ይጠፋቸዋል ብዬ አላስብም። እና መቼስ እንደ እባብም እንደ ርግብም ሆኖ ማለት እኮ ማስተውሎ መጓዝን ነው የሚያሳየውና ምናልባት አይቀሬ እንኳን ከሆነ የፕሮግራም ማስተካከል ማድረግ ይቻላል። በነገራችን ላይ አሁን ዝማሬ ብቻ ሳይሆን በዛ መካከል በደንብ በተጠና መንገድ የሚታወቁ የምንላቸው የሚታወቅ ማለት እንኳን ብዙም አይመቸኝ፣ ብቻ ጥሩ መምህራን ተጋብዘውበት በትምህርት መልክ መከራውን ችግሩን በሚያስረዳ መልክ በዛ መንገድ ሀሳቡን ማስተካከል ይቻላል ብዬ አስባለሁ። አስፈላጊ ነው ከተገኘ እነሱ መምህራን ለምሳሌ እንደነ ጳውሎስ አይነት መምህራን አንደበተ ርቱዕ የሆኑ ይህንን በተለይ ትኩረት አድርገው ቢያስተምሩበትና ከዛ እንደው በመግለጫ አይነት ችግሩን መንግስት ማየት አለበት የሚለውን አይነት መልእክትን ማስተላለፍ ቢቻል አያይዞ ጥሩ ነበር። ግን እንደዛ ማድረግ እነሱ አይችሉም፣ ይፈቀድም አይመስለኝም። እንደዛ ካልተቻለ ዝም ብለህ ዘምረህ እንደው አይነት ነገር ተለያይ አይነት ነገር ከሆነ ብዙም እንትን አይለኝም። ሲጀመርም ብዙም ትክክል በተለይ በዚህ ወቅት ደግሞ በፍጹም የሚያስኬድ አይነት ነገር የለም። እንደ ቅድም እርስዎ እንዳሉት እንደ ፖለቲካም ደግሞ ግባት መስጠት ነው። በቃ እንዴ ሰላም፣ ይሄው አገር ሰላም ነው፣ ምንም ነገር የለም። ዝም ብሎ የለመደባቸው በቃ አገር ሰላም ሲሆን የማይወዱ በቃ መጮህ የስራ ገበታቸው የሆነ በመጮህ እንጀራቸውን የሚጋግሩ ሰዎች ናቸው እንደሚያደርጉት ምናምን ለሚለው ለፖለቲከኛው አመለካከት በጣም በር ይከፍታል በደንብ አድርጎና እንደው በጥንቃቄ ማየት ቢቻል ወንድሞቻችን እህቶቻችን ለዚህ አገልግሎት የሚደክሙትን ከመንቀፍ አንጻር ሳይሆን ችግሩ የቤተ ክርስቲያን ችግር ነው። እነሱም የቤተ ክርስቲያን ልጆች ናቸው፣ ሌላውም የቤተ ክርስቲያን ልጅ ነው። እንደ ቤተ ክርስቲያን ልጅ ደግሞ የጋራ የሆነ ሀሳብ መኖር አለበት።
አንዲት የቤተ ክርስቲያን ልጆች የተለያየ አመለካከት ካላቸው ያው እርስ በርሷ የምትለያይ መንግስት አይነት ነገር ነው የሚሆነው እና እንደዛ እንዳይሆን መመካከር፣ ችግሩን በደንብ ግንዛቤ ውስጥ ማስገባት ቢቻል የሚል ሀሳብ እንደው ለመስጠት ነው። ሌላ ሀሳብ ከመጣልኝ ወደ በኋላ እመለሳለሁ። አመሰግናለሁ። እናመሰግናለን መምህር፣ እግዚአብሔር ይስጥልን። ከልብ እናመሰግናለን። እግዚአብሔር ይስጥልን። ሰላም ልበል ሁሉንም አንድ ጊዜ። መምህር ኤፍሬም፣ ሃይሚ፣ ወንዶሰን፣ ቤሮክ እና ካኒቡ ሁላችሁንም ሰላም ብያለሁ። መምህር ኤፍሬም ሰላም ለእርሶ ይሁን። ይቀጥሉ እርስዎ። ይቅርታ እሳቸውን ላስቀድም፣ ሌሎቻቸው ከይቅርታ ጋር። ጤና ይስጥልን። መላከ ገነት ይፍቱ የማይሰራ ኃጢአት መምህር ልዑል ቃለ ሕይወት ያሰማልን። ሁላችሁ ላይም ታችም ያላችሁ ሰላም ብያለሁ። ቀደም ሲል ታችም እያደመጥሁት ነበርና አእላፋት ዝማሬን በተመለከተ ቀደም ሲል በብዙ ሰዎች አንደበት ሲገለጽ ቆይቷል። አንድ አናግሮ አይቀሩ እንዲሉ አበው የእኛንም ሀሳብ ለመጨመር ካልሆነ በቀር ሰፊ ነገር አይኖረውም። በጣም የሚያሳዝነኝ ሁሉም ሰው እንዲያሰምርበት የምፈልገው ግን ኦርቶዶክሳውያን ሁሌም ቢሆን ችግር ገጥሞን ችግር ልንፈታ ተሰባስበን ተጨማሪ ችግር እየወለድን መለያየታችንን ሳስብ በጣም ይገርመያል። ማለት ምን ማለት ነው? የቤተ ክርስቲያን ስደቷ፣ የካህናት የምዕመናን ሞትና የኦርቶዶክሳውያን እንግልት ለዘመናት የቀጠለ የቤተ ክርስቲያን መከራዋ ቢሆንም በበለጠ ሁኔታ ደግሞ ዳግም ዘመነ ሰማዕታት በሶስተኛው ምዕት ዓመት የነበረው ዛሬ እየተከለሰብን ነውና ይሄ ለምን ሆነብን ብለን አጀንዳ ይዘን ነበረ እና ሁላችንም አጀንዳችን አንቀይርም የሚለው ሐሳብ በጽሁፍም በቃልም ድምጼ ይሰማል። ግን ይሰማል ድምጼ። ኔትወርክ ያለሁበት ትንሽ ቤት ላይ ብዙ ኔትወርክ የለም። ራሴን ስላመመኝ መውጣት አልቻልኩም። ውጭ ላይ ነበር ኔትወርኩ የሚሻለው። ከተሰማ ጥሩ ኦኬ። እና የነበረው ያህ ነውና ይሄን አንቀይርም እያልን ቆይተን አሁን ግን የቱንም ያህል አንቀይርም ብንል ኦኬ አጀንዳ የሚያስቀይር ጉዳይ ገጠመንና ችግር ለመፍታት ስንሰባሰብ በችግሩ ሌላ ችግር ወልዶ ከቋሚ ችግሩ ሸሽተን ሌላ አዲስ ችግር እየፈጠርን ሁሌ መጨቃጨቃችን ምን አይነት ስልክ ነው ብናገርበት በጣም የሚያሳዝን ነው ማለት ነውና ለኔ ውስጤ በጣም አዝኗል። እግዚአብሔር በሚያውቅ ለምን ቢባል እንዲህ አይነት ሰላምና አንድነትን የማይወዱ ሰዎች የሁለቱንም ሐሳብ ጠምዘው በየራሳቸው አተረጓጎም ተርጉመው ቤተክርስቲያኗ እንደተለያየች ሊቃውንቱ እንደማይግባቡ ተደርጎ እየተገለጸ በብዙ ክታቦች ለማንበብ በብዙ ድምጾችም ለመስማት ሞክሬያለሁ። ምሳሌ ላንሳና ይህ አእላፋት ዝማሬው መልካም ነው፣ የሚመሰገነው እግዚአብሔር ነው። በመከራ ውስጥም ሆኖ እግዚአብሔር አይረሳምና እግዚአብሔር መርሳት የለብንም። ትክክል ነው። ይሄም የሚያስማማ ነው። ማናቸው ሰለስቱ ደቂቅ በእሳት ውስጥ ሆነው እግዚአብሔርን ያመሰግኑት ነበር። አዎ ያመሰግኑት ነበር። ያ ምስጋና ግን ምንድን ነው? ምን ሚል ምስጋና ነበረ? ተሳቱ ውስጥ እንኳን ገባን ተመስገን ነው። ምን ሚል ነው የነበር ሐሳቡ? ያመሰግኑታል። ግን ከዚያ እሳት ውስጥ ያወጣቸውን ያዳናቸውን እግዚአብሔር እያመሰገኑ ወደ እሳት የወረወራቸውን ንጉስም ግን ያወሳል። ቃሉ እሳት ውስጥ የጣላቸውን ንጉስም ያወሳ ነበረ እና መሰብሰባችን ለዝማሬ መገናኘታችን ጥሩ ነው። ምንገናኘው ግን የሞቱትን ክርስቲያኖች ትተን ነው ወይስ እነሱን እያሰብን ነው? ምንድን ነው የሚደረገው? ድምፃችንን ለመግለጽ ጥቁር ለብሰን ለማንባትና ለማልቀስ የሞቱብንና ወደፊትም መምህር ይቅርታ፣ እዚህ ላይ መምህር ጥሩ ነጥብ ስላነሱ ነው። ይቅርታ ደግሞ እሳት ውስጥ የገቡት የዘመሩት ደግሞ ራሳቸው የገቡት ናቸው። ልብ አድርጉ እንጂ ሰለስቱ ደቂቅ የተጣሉባቸው ሰዎች እሳት ውስጥ ገቡልን ብለው አይደለም የዘመሩት። አይደለ ወይ በክዩ በእንተ ዘወድቁ
እለ ወርቁ ውስተ እሳት ወደ እሳት ውስጥ በገቡት ወገኖቻቸው ዕብራውያኑ ያዝኑ ያለቅሱላቸው ነበር ነው የሚለው። ስለዚህ አሁን እኛ ግን የምናደርገው እኛ ግን እያደረግን ያለ ነው። አርሲ ውስጥ ክርስቲያኖች ሞቱ፣ እኛ እንዘምርላቸው። እውነት ነው። እና ምን ለማለት ፈልጌ ነው፣ እኒህ ሰዎች ለምንድን ነው የሚገደሉት? ኦርቶዶክሳውያን ቤተክርስቲያን ከምንጊዜውም በላይ እየተገፋች ነው ብሎ በዝማሬው ውስጥ ስደተኞቹን፣ በሞት የተነጠቁትን፣ በሰማዕትነት ማዕረግ ሳይዘጋጁ ሞትን የጋበዟቸውን ሰዎች ለምን ብለን የምንጠይቅበት፣ እግዚአብሔርን ደግሞ በዚያው በዝማሬው የምናመሰግንበት ዕለት ከሆነ መልካም ነው፣ ይቀጥል። ያሳዘነኝ ግን አይዘመር ሲባል መምህሩን በመጥላት ዓላማውን ያሰበውን መምህር በመናቅ አልፎም ደግሞ ሌላ አላስፈላጊ የሆነ በጥላቻ መልክ የተነሱ አስመስሎ በዚህኛው በኩል ያሉትን መተቸት፣ በዚያ በኩል ደግሞ ቀንተውብኝ ነው እንደዚህ ስለሆነ ነው ብሎ ደግሞ መተቻቸቱ የቤተ ክርስቲያን መዓዛዋም ልዛዋም አይደለም እና ከዚያ ታሪክ ራስን ማራቅ በጣም እኔ ዲያቆን ሄኖክ ኃይሌ እንኳን ለምዕመናኑ ለእኛ ለመምህራኑ አራያ የሆነ ወንጌልን በስርዓት የሚያመሰጥር በዚህ ዕድሜው ከ20 ማያንሱ መጻሕፍትን ጽፎ ለቤተ ክርስቲያን ያበረከተ አልፎም በሚመጣው ገቢ ቤተ ክርስቲያን በመስራት በኩል ከፍተኛ ረገድ ቅድም የኔታ ልዑልም እንዳሉት በውጭው ዓለም ያሉት ገዳማትና አድባራትን በማጠንከር የሚታወቅ ወንድም ነው። ሁላችንም እንወደዋለን። አእላፋት ዝማሬው መከራ ላይ ስለሆን የዝማሬውን ስልት የመከራ ዜማ እናድርገው፣ በመከራ እንገለጽ ብሎ ለመናገር ግን ሃይማኖት የለውም፣ ሌላ ተልእኮ አለው፣ መናፍቅ ነው ምናምን እያሉ መተቸቱ ግን ለእኔ ማለት ነው የግል ሀሳቤን ነው የምሰጠው። ጤነኛ ሀሳብ፣ ጤነኛ አእምሮ ያለው ሰው የሚያስበው ሀሳብ አይደለም። ሌላ ተልእኮ ስላለህ ነው፣ እንዲህ ስለሆንህ ነው፣ እንዲህ ስለሆንህ ነው ብሎ አንድን የቤተ ክርስቲያን እንቁ የሆነ ልጅ አውጦ ለዓለም ሚዲያ ጋጋታ ማስረከብና አሳልፎ መስጠት ለእኔ ይሄ አይሁዳዊነት ነው እንጂ ኦርቶዶክሳዊነት ነው ብዬ አላምንም። ልክም አይደለም። አሁን ባለው ግን እንዘን ነው፣ እናልቅስ ነው። ምናልባት የሰርጋችን ቀን እኮ ሰው ከሞተብን ሰርጉ የልቅሶ ቤት ሊሆን ይችላል። ለሰርግ ብለን የሰራ ነው ድንኳን የልቅሶ ድንኳን ሊሆን ይችላል። እውነት ነው። አእላፋት ዝማሬ እግዚአብሔር ልናመሰግንበት የተሰራ ነው። እግዚአብሔር ነው የሚመሰገንበት። ያን ቀን ግን ሰዎች ሙተውብናልና ያን ድንኳን የልቅሶ ድንኳን እናድርገው፣ እንዘንላቸው፣ ጧፍ እናብራ፣ እናልቅስላቸው። ያስማማል። ቅድም እንደተባለው ግን በዓለም መድረክ የኦርቶዶክሳውያን ግፍ ለማሳየት ወንድሞቻችን ቀን ተሌት እየደከሙ እናንተ ስትዘምሩ ነው ተሰብስባችሁ ምናውቅ ምን መከራ ገጠማችሁ ደግሞ ብለው አዲስ እንግዳ ሆነው ሞታችን ያልሰሙ ሰዎች ካሉ መሞታችንን ተሰብስበን በጋራ እናሳያቸው ይባላል እንጂ አይ ምንም ችግር የለም ብሎ ታሪክ ቀይሮ ምስጢር አዛውሮ አሁንም ዝም ብለን ስንገደል እንበዛለን በሚለው በከረመው ዜማ ውስጥ ገብተንና ዚህም የሚለው ብዙ አያስማማም ለማለት ነውና ወንድማችን ዲያቆን ሄኖክ ኃይሌ በጣም የምንወደው የምናከብረው የቤተክርስቲያን እንቁ የሆነ ልጃችን ነው፣ ወንድማችን ነው። እንወደዋለን፣ እናከብረዋለን። ሌሎቹም ይህንን ጽሁፍም የኔታ ገብረ መድኅንም ጽፈዋል። እሳቸውም በኦርቶዶክሳውያን ግፍና ግድያ ሁላችን ሳንነቃ ቀድመው ነቅተው ለዘመናት ኖረው የሚጮሁ አባት ናቸው። ከመጮኋቸውም አልፈው ቤታቸውን ለቀው ጫካ ነው አሁን የሚያድሩት። ለምን ህዝብ ታነቃለህ በሚል እያሳደዷቸው ያሉ አባት ናቸው። ስለዚህ ሁሉም የቤተክርስቲያን ልጆች ናቸው። ሁሌም ደግሞ ሰው አንድ አይነት ሀሳብ አያስብም። የፓፕሪካ ዕቃ አይደለንም። የፓፕሪካ ምርት ትክክል ነው የሚይዝ ሁሉም፣ እኛ ግን ትክክል አይደለንም። የእግዚአብሔር መኖር የሚታወቅበትም አንዱ ይሄ ነው። ከሆነ ፍንዳታ የተሰባሰብን አይደለንም። በእግዚአብሔር የተፈጠርን ስለሆን ምን አለን ማለት ነው? የየራሳችን አስተሳሰብ አለን፣ የየራሳችን የሆነ ሀሳብ አለን የምናመነጨውና ስለዚህ ምንድነው መሆን ያለበት? ማንንም ያለ መንቀፍና ያለ መናቅ ያለ ማንጓጠጥ መወያየት ይቻላል። ዲያቆን ሄኖክ ኃይሌም ቅርብ ነው ለሁላችንም።
በህይወት ያለ ሰው ስለሆነ ሁላችንም ማግኘት ስለምንችል ይሄን ከምን አንጻር ነው እንዲህ ቢደረግስ ብሎ አሰራሩን መደጋገፍ መተጋገዝ ይቻላልና እንደዚያ ብናደርገው መልካም ነው ለማለት የተለየ ሐሳብ እንኳን ብዙ የለም። ለአጽንኦተ ነገር ነው። የአበው አምላክ ያክብርልኝ። አመሰግናለሁ። አሜን አሜን አሜን። ቆንጆ። በጣም 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 እንደዚህ ነው ነገሮችን ግራ ቀኝ ማየት። የሆነ አጋጣሚ ያገኘው ብሎ ሰውን እኔም መጀመሪያ ላይ ተናግሬያለሁ። ዲያቆን ሄኖክ በጣም አድናቂው ነኝ፣ እግዚአብሔር በሚያውቀው በጣም አሳድጄ ነው መጽሐፎቹን ስብከቶቹንም የማዳመጣቸው። በጣም በጣም የተወደደ ወንድማችን ነው። ደግሞ ጭምት፣ እውነት ለመናገር ጭምት ደግሞ ጨዋም ልጅ ነው። ዋልጌ ስንት ባለበት ቦታ ላይ እንደዚህ ወጣቱን ራሱ ይህን ወጣት ራሱ እኮ በትምህርት መሰብሰብ ራሱ ቀላል ነገር አይደለም እውነት ለመናገር እና ግን አንዳንድ የሚሳሳታቸው ነገሮች ላይ እና እንደዚህ የሀሳብ ልዩነቶችን መስጠት ተገቢ ነው። ከጀርባ ወስዶ ሌላ ነገር መለጠፍ እኔ በህይወቴ በጣም የሚያስጠላኝ ነገርም ነው፣ ትክክልም አይደለም። ይህንን እርስዎ እንዳሉት ትክክለኛ በሆነ መንገድ የምንረዳው ነው። የቅድሙ ነገር ግን አጽንኦት ልስጥና ወደ ሌሎች እህቶቻችን እንሄድ። ሰለስቱ ደቂቅ እሳት ውስጥ ሲጣሉ ንሴብሖ ለእግዚአብሔር ስቡሐ ዘተሰባ እሱስ የእንትን ነው የማን ነው? አይደለም ይባርከው ለእግዚአብሔር ይባርከው ወኩሉ ግብረ እግዚእ ለእግዚአብሔር አይደለ? የአናንያ የሰለስቱ ደቂቅ ጸሎት ይሄ ነው አይደለ? ያኛው ንሴብሖ የእስራኤላውያን ነው። ማርያም እህተ ሙሴ የዘመረችው መዝሙር ነው ንሴብሖ ያለችው። ግን ይሄኛው ግን ይባርከው ወኩሉ ግብረ እግዚእ ለእግዚአብሔር ይባርከው እንደው መጨረሻ ደቂቃ አናንያ ወአዛርያ ወምሳኤል ይባርከው አናንያ ወአዛርያ ወምሳኤል ለእግዚአብሔር እያለ ነው እንትን የሚለው እና የዘመሩት ራሱ እሳት ውስጥ የገቡ ናቸው። መጀመሪያም የምናመልከው አምላክ ያድነናል፣ ባያድነንም እንኳ ለጣዖት አንሰግድም ብለው ነው የገቡ። መጀመሪያም ከገቡ በኋላም እነሱ ራሳቸው እሳቱ ላይ ሆነው ክብር ለእግዚአብሔር ሰጥተዋል፣ አመስግነውታል። ደግሞ ያዳነን እያሉ ከዚህ ያዳነን እያሉ ዘምረዋል እንጂ እስራኤላውያን ወይንም ደግሞ በምርኮ ወደ እስራኤል ወደ ባቢሎን የወረዱ ሰዎች የኛ ሰዎች እና አናንያ እና አዛርያ እና ሚሳኤል እኮ እሳት ውስጥ ተጣሉልን ብለው ግን አልዘመሩ፣ በእንባ ነበር። እንዲያውም ዳንኤል በጣም በብርቱ ህልም ሲፈታ ነበር ብናየው አይደለ? እና ይሄ ክርስቲያኖች ይጾሙ ይጸልዩ ማለት አይሁዳውያን ይጾሙ ይጸልዩ መከራ ሲመጣባቸው ልንጠፋ ነው እያሉ እና አስቴር እንኳ ሳይቀር ወገኔ ከሚጠፋ እያሉ በጠፋ ምንም ልጥፋ ሲሉ ነው የምናውቅ። እንደዚህ ነው አሪሲ የሚገደሉ ክርስቲያኖችን እኛ ዘንጠን አጊጠን በመዘመር አይደለም መከራቸውን የምንጋራው ነው። በወንድሞቼ ሞትማ እኔ ጤነኛ መስዬ እኔ ደስተኛ መስዬ አልታይም፣ የወገኖችን ሞትማ አልሸፍንም፣ እጮህላችኋለሁ ብሎ በአደባባይ ወጥቶ እንደተናገርኩት እኔ ደጋግሜ ትናንትም ጽፌያለሁኝ። ዝማሬውን ወደ መዋሲት እንቀይረው። ይሄው ነው መዋሲት ነው። ሰው ሲሞት መዋሲት ነው የሚመራ። መዋሲት ይመራ። ምህላ ይደረስ፣ እግዚኦታ እናድረስ። ይህንን ካደረግን በትክክል ወንድማችን ዲያቆን ሄኖክን የምለምነው ይህንን ብቻ ነው የምጠይቀው። እንደዚያ የአእላፍ ዝማሬ እሱ ነው መሰለኝ እንግዲህ ሰብሳቢው የምጠይቀው። እዚያ ቦታ ላይ ሰማዕታቱን የሚዘክር ነገር አድርግ። ዝማሬው ይቀጥል፣ እዚያ ላይ ጉባኤው ምናምን ይካሄድ፣ ችግር የለውም። መስቀል አደባባይም ይካሄድ። ከሄዱ በኋላ ግን ማድረግ ያለባቸው ይሄ ተሰብስቦ አጨብጭቦ መለያየት እኔ አንዲት እግዚአብሔር በፍጹም አይቀበለው። እኔ እርግጠኛ ሆኜ ነው የምናገረው የዚህን ያህል ምክንያት ወይንም የክርስቲያኖች ሞት ትክክል ነው ብለን እንናገር በቃ። እና ቅድም አንድ ነገር ተናግረዋል መምህር፣ በሞታችን እንኳን እንዴት አንድ መሆን ያቅተናል አሉ። በጣም እኮ ነው የሚገርም። ይሄ እኮ በፖለቲከኞች የምናየው ነገር እኮ ነው። በነገራችን ላይ ፖለቲከኞች ልንጠፋ ነው በማንነታችን ተገደልን ብለው ጫካ ገብተው እርስ በርሳቸው እዚያ በጣም በሚያሳዝን ሁኔታ ማለት ነው ሰው የማንነት ጥያቄ አለኝ ብሎ በማንነት የተጎዳው ተገደልኩ፣ ተጨፈጨፍኩ፣ ጄኖሳይድ ተፈጸመብኝ ብሎ ገብቶ በሹመት በአካባቢው በመንደር ሰው ይጣላል። እግዚአብሔር ያሳያችሁ።
ልክ ኦርቶዶክሳውያንም የደረሰብን እንደዚህ አይነት ነገር ነው። ክርስቲያኖቹ እየሞቱ እየተገረፉ ቄስ እየሞተ ይሄንን ሞት ጀስቲፋይ ለማድረግ የሚመጣ ኦርቶዶክሳዊ ማግኘት ራሱ ይሄ ለእኛም ሞት ነውና እግዚአብሔር በእውነት ምሕረት ያድርግልን። እንደውም ምሕረት ያድርግልን በእውነት እኔ በጣም ነው የማዝነው። እኔ ሞቼ የካህኑ ወንጌል እየሰበኩኝ ታርጄ የኔን ሞት እንደው አባታችን ሞቱ እንኳ ብሎ እንደው አንድ ቀንም እንኳ ሳያስበኝ ምንም እኮ እንዳልጠፋን ምንም እንዳልሆነ እንደ ክርስቲያን ይሄንን ማሰብ አይጣል ነው በእውነት ያማል። እሺ ካሪቡ እርሶ አቀድም ሰጥተዋል መሰለኝ። ሃይሚ ቀጥይ። ሃይሚ ዘክርስቶስ በነገራችን ላይ የተለየ አስተያየት ያላችሁ መስጠት ትችላላችሁ። የተለየ አይ ትክክል አይደላችሁ የምትሉ ካላችሁ መብታችሁ ነው። ባይዘይ ቀጥይ እናቴ ሃይሚ። ቀሲሴ እንዴት አሉ? ይስቱኝ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አሜን አሜን። እንኳን ተወለዱልን። በጣም ነው የምንወዱት አባታችን፣ በጣም ነው የምናከብሩት። አመሰግናለሁ። በጣም ስላወቅኩትም በጣም ደስተኛ ነኝ። አይ ቲንክ 2 ዓመት እንደዚህ ብቻ እርሶን እከታተላለሁ እና በጣም የምንወዱት አባት ኖት። ሀሳቦትን በነፃነት ተቃውሞ ሳይፈሩ የህዝቡን የኛ የኮሜንታተሮችን ሁሉ ነገር ችለው ሀሳቡን በነፃነት ይገልጻሉ እና በጣም ነው የምንወዱት። እግዚአብሔር አምላክ ዘመኖትን ይባርክ። ትንሽዬ ሀሳብ ነው ያለችኝ። ብዙ ሀሳብ አለኝ ግን ተዘበራረቀብኝ ጠፋብኝ እና ትንሽ ማለት ግን እፈልጋለሁ። ኮሜንት ላይ በተለይ ላላችሁ እህት ወንድሞቼ፣ በተለይ ክርስቲያኖች ከዚያም ደግሞ ኦርቶዶክሳውያን እስቲ መጀመሪያ ስትገቡ ትንሽ ደቂቃ ለመስማት ሞክሩ። ቢያንስ 2 ደቂቃ 3 ደቂቃ ከህይወታችን ላይ ምንም ነገር አይቀንስም። ምክንያቱም የቀሲስን ሀሳብ አብዛኞቻችሁ አልተረዳችሁትም፣ አብዛኞቻችሁ ማለት ነው። ስለዚህ ምንድነው ቸኩላችሁ እንዲህ ቢቀርስ እንዲህ ብንለብስስ እንዲህ እናድርግ ወይ ይህ ይሁን ወይ ሌላ ነገር ነው እያወራችሁ ያላችሁት እንጂ የአባታችንን ሀሳብ በፍጹም አልተረዳችሁትም። እኔ የአላፋትን ዝማሬ የምቃወም አይደለሁም፣ እደግፋለሁ። ምክንያቱም በዓለም ውስጥ እንደነበርኩ በዓለም ውስጥ ወይም በቤተክርስቲያን የሰንበት ተማሪ በዛ ሁኔታ እንዳላለፈ እንደ አንድ ክርስቲያን እንደዚህ አይነት የሚደረጉ አንዳንድ እንዲህ የሚደረጉ ነገሮች ለእኛ ለምዕመናን ይጠቅማል፣ ቤተክርስቲያን እንድናይ። ምክንያቱም ሰው በምን መንገድ እንደሚቀየር ስለማይታወቅ፣ በምን መንገድ ልቡ እንደሚነካ ስለማይታወቅ ይጠቅማል። በዛ መንገድ የመጣው ስለሆንኩኝ እኔ በደንብ እደግፋለሁኝ። ነገር ግን ቀሲስ እያሉ የነበረው አሁን ቅርብ ጊዜ እንግዲህ ስናደርገው የነበረውን ዘመቻ ታውቃላችሁ፣ የሆነውን በክርስቲያን እህት ወንድሞቻችን በኦርቶዶክሳውያን አርሲ ውስጥ እኔ በዘመኔ እንዲህ አይነት ሰቅጣጭ ነገር አላየሁ። በዘመኔ በቃ መኖርን እንድፈራ ያደረገኝ ነው። በወገን መካከል ክርስቲያን በመሆናቸው ብቻ መኖርን እንድፈራ ወጣትነቴ በቃ የወደፊት ብዙ ነገሬን የሆነ ሽምቅቅ ያደረገኝ ነገር ነው የሆነው። ያ የተለፋበት እነዛ ወገኖቻችን ፍትህ ያገኙ ደማቸው እንደዚሁ ፈሶ አይቅር ብለው በስደት ላይ ያሉ ወንድሞቻችንን ከጊዜያቸው ከኑሯቸው ከህይወታቸው መስዋዕት አድርገው ያንን ውጤት ለማምጣት የሄዱበትን ርቀት ይሄኛው ዘንድሮ እንዲህ ሲታይ በዓለም መድረክ ላይ አይ ምንም አልሆናችሁም ዝም ብላችሁ ነው የምትጮሁት የሚል ሽፋን ያመጣል። የዘንድሮውን እናስብበት ወይ ደግሞ የነዛ የሞቱት ደማቸው ደመ ከልብ ሆኖ እንዳይቀር መታሰቢያ ይደረግ አሉ እንጂ አባታችን ዝማሬው ይቅር አይዘመር ወይም አብረን አናመስግን አላሉ። በዛን የተረዳችሁት በጣም ብዙዎቻችሁ ከስር እያየው ስለሆነ፣ ስለዚህ መጀመሪያ ትንሽ እንስማ። እንደ አንድ ክርስቲያን ደግሞ ግዴታ ኮሜንት መጻፍም አይጠበቅብንም። እንስማ መጀመሪያ። የመስማት ችግር በጣም ይታይብናል፣ ይቅርታ አድርጉልኝ። እና እንደ ክርስቲያን ደግሞ እንንቀሳቀስ። እንደ ክርስቲያን የምንጽፈው ኮሜንት በጣም የሚያምስ ስለሆነ ማለት ነው። እና የቀሲስ ሀሳብ የዘንድሮ የሞቱት እነዛ ወገኖቻችንን ደማቸውን ደመ ከልብ ያደርጋል። በእውነት እኔ በዘመን እንደዚህ አይነት ነገር አይቻላል ማለት የነበረውን ነገር የነበረው ቪዲዮዎች፣ ፎቶዎች የአንዲት እናት የአንዲት እህት እናት ስትገደል የኔ ብለን ስለማናስብ ነው ብዙ ጊዜ በነገራችን ላይ የማይሰማን የኔ ወደኛ ህይወት ስለማናመጣው ነው። የአንዲት ሴት ባል ተገድሏል፣ የአንዲት ልጅ አባት ተገድሏል። በጣም ብዙ ሰቆቃ አይተናል።
ወደ ራሳችን ህይወት ስናመጣው ያማል። የእነዛን ሰዎች እኛ እዚህ ጋር ቆመን ስንዘምር እየሸፈንባቸው ነው ህመማቸውን፣ ቁስላቸውን። ቤተሰባቸው ተበትነዋል። ያንን ቀሲስ ያንን ፊል ስላደረጉ ነው። ነገም በዚህ መንገድ አንሂድ፣ አንሙት፣ አንገደል ያ ነገር ስለገባቸው ነው። ይህንን እንዲህ የእናንተን ተቃውሞ ከታች ያላችሁ ስድብ እኮ በጣም ነው የሚጨንቀው። ያንን ተቃውሞ ተቋቁሞ ይህን ያህል የሚናገሩት ያ ህመም ስለገባቸው ነው። ስለዚህ ዝማሬው ይቅር አናመስግን አይደለም ብለው ያሉት ነገር ግን ጊዜው የሀዘን ጊዜ ነው። ስለዚህ ያንን ያማከለ ይሁን ነው ያሉት። በዚህ ተረዷቸው እና ካረዘምኩኝ በጣም ይቅርታ። መምህር ቀሲስ በጣም ይቅርታ። ቀሲስ ዱል ይፍቱ ይባርኩኝ ሳልል ዝም ብዬ ወደ ሀሳቤ ስለገባሁኝ ይቅር በሉኝ። በጣም አመሰግናለሁ ቀሲስ። እግዚአብሔር ይባርክሽ ሃይሚ፣ እግዚአብሔር ይስጥልኝ። አመሰግናለሁ። በጣም ነው የማመሰግነው። በትክክል በቃ እንደዚያ ነው ያልሁት። እኔ መዝሙሩ ይቅር እዚያ መደረግ የለበትም አላልኩኝም፣ ልልም አልችልም። ግን አዳምጦ ያልሽው ነገር መጀመሪያ እኔም ስጋት የሱ ነበረ። እንግዲህ ባይዘው እንደዚህ መሆናችሁ እምቢ ካላችሁ መብታችሁ ነው። እኔ የራሴን ስራ ነው የምሰራ። እኔ የምጠየቅበትን ነው እንጂ አይመለከተንም። ዝም ብለን እኛ ደስ ያለን እንዘምራለን። ስለ ሰማዕታቱም አይመለከተን። እኛ በራሳችን ወይ ነው የምንሄድ ካላችሁ መብታችሁ ነው። ባይዘው አልጠላችሁምም። በጥላቻ እስከ ጥግ ድረስ እንጂ እናንተን የምቃወምበት ምንም አይነት እኔ የራሴን አስተያየት ነው የሰጠሁኝ። እኔ በዚህ እጸድቃለሁ አልጸድቅም ነው የኔ። ከዚህ በኋላ የሚያሳስበኝ ነገር የምናገረው ነገር እግዚአብሔር በፊት ያስወቅሰኛል አያስወቅሰኝም ስለሆነ መመዘኛ ቀጥሉ፣ መብታችሁ ነው። ግን ነገም እናንተ ትሞታላችሁ፣ ሌሎቹ ደግሞ እንደዚሁ ይስቃሉ፣ ይቀጥላል። እና እንደዚያ እንዳይሆን ነው ምኞቴ። አንድ ቪዲዮ ላሳይና አሁን የወጣው እንትን የሚዘመረው መዝሙር ተብሎ የተለቀቀ እንትን አለ። እሱን ላሳያችሁ እና ከዛ ኮሜንት ሰጣላችሁ ማለት ነው። ኦኬ እንዴት ነበር ማዞር ያለብኝ በዚህ ረተው በቃ እሺ። እንግዲህ ቆይ አንድ ሰው አስተያየት ይስጥ። ምንድነው የሚለው? አሳያችኋለሁ። የ2000 በድምጽ የልንገራችሁ። የ2018 የአእላፋት ዝማሬ መዝሙራት ዝርዝር መድኃኔዓለም የለም የሚሳነው አንደኛው በቅደም ተከተል በምን ደስ ላሰኝህ። አሁን የፈራነው ነገር ይኸው እዚህ ጋር መጣ። በምን ደስ ላሰኝህ ወትቤሎ ይኩነኒ ሰአሉ ለነ ቅዱሳን መላእክት ግሩም ድንቅ ነህ በጎል ሰከበ በጎል ዮም ሰማያዊ ስለማይነገር ስጦታው እግዚአብሔር ይመስገን። ሰላም ለኪ ሃሌሉያ በሰማያት ናለው ወደ ማደሪያው ገብቼ ይወድስዋ አንቺ የወርቅ መቅጃ ነሽ ቤዛ ኩሉ ቤተ ክርስቲያንን ድንግል ፈጣሪዋን ወለደችው። እሺ የአእላፋት መዝሙር ስወስብ በጎል ሰከበ ዮም ፍስሐ ኮነ የአማልክት አምላክ ተወለደ የጥበብ ሰዎች መጡ ዮም ፍስሐ ኮነ። ኦኬ ይሄው ነው መዝሙር በቃ። ከዚያ ይሄ ተዘመረ። ኦኬ ተዘመረ። እሺ ምንድነው የምናገኘው ነገር? ከዚያ ትርፋችን ምንድነው? እኔ የተጨበጠ ነገር አሳዩኝ እስኪ። ጉዳቱን ግን አሳያችኋለሁ። ኦኬ ጉዳት የለውም ብለንና ማለት መዘመሩ በቃ ጥሩ ነው ብለን እንውሰደው። ጉዳቱን ግን ላሳያችሁ። የሰማዕታቱ ሞት ተረሳ፣ ደመ ከልብ ሆነ። በዓለም ላይ እንዲታወቅ ይሄ ጩኸት የሰሩ በጣም ብዙ ሰዎች ስራ ፈተው የደከሙ ሰዎች ዜሮ ገባ። በምን በቃ የገጽታ ግንባታ ተደረገ፣ ተሸፈነ። እኔ ተቃውሞ ይሄ ብቻ ነው። በቃ የሰማዕታቱ ቢቀርስ በእውነት ለመናገር አይ ግድ የለም ወንድሞቻችን እየደከሙ ነው፣ ለዓለም አቀፉ ማህበረሰብ እያሳወቁ ነው። አብረን እኛም እስቲ በቤታችን ቁጭ ብለን እንዘን ይዝናል። እንዲያውም በዝምታ በቃ ባለው ባርሲ በተለያየ ቦታ የስራ አስኪያጁ የሞቱት በካህናቱ ሞት በዚህ ምክንያት የዘንድሮውን የአእላፍ ዝማሬ መዝሙርን አልፈነዋል ብለው ቢተውት አቤት 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 እንዴት 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 ሰማዕታቱ እንደው የእውነትን ነው እንደው ውስጣቸው እንዴት በረካ ነበር። እውነት መናገር
እንዴት እኛ የሚጮሁ ሰዎች እዚህ ጋር ፕሮፋይል እየቀየራችሁ በሙሉ እዚህ ጋር መምህር ልዑል ካሪቡ ሃይሚ ቆንጆ ቆንጆ ሰዎች ናቸው እነዚህ ሰዎች። የራሳቸው ፎቶ እንዲታይ በጣም በጣም አሪፍ ፎቶ አላቸው። የራሳቸውን ማድረግ ይችሉ ነበር። እሺ ቤሮክ ቀጤ እናቴ ከዚያ ኤፌሶን ወይም የሻርማና የቀደም አላቅም። እሺ አባታችን ብሩክ ባላለው ትርሲታ ጋብርኤል ይፍቱኝ ይባርኩኝ። እግዚአብሔር ይባርክሽ፣ እግዚአብሔር ይፍታሽ። አሜን አሜን። እንኳን ተወለዱ። እግዚአብሔር ይመስገን እርሶን ስለሰጠን። አረ ልደቴን አትናገሩ ተው እናንተ። እኔ አሁን ይሄን ሀሳብ እንዳታነሱት ከዚህ በኋላ እንዳትሉ። አይ ለእርሱ ብቻ ሳይሆን መወለዱ ለኛ ጥቅም ስለሆነ ነው። ለኛ ትልቅ ጥቅም። አረ እንዳትሉ ከዚህ በኋላ እንዳትሉ፣ አልፈቅድላቸውም። እሺ ቴንኪው በጣም ምክንያቱም እኔ ትዝም ረስቸው ነበረ። ሰዎቹ ናቸው ይሄ እዚህ ሀገር ባንኮችም የሆነ ቦታ ኮንግራጁሌሽን ምናምን ይላሉ እያስታወሱና ሆድ ሲበሉ እኮ ነው። እና ለዚያ ነው እንጂ ይልካሉ። እሺ አመሰግናለሁ። መቼም እናንተ ከተናገራችሁት ውጭ እኔ ብናገር መደጋገም ነው ሀሳቡን የሚሆነው። አባታችንም መምህርም ወጡ መሰለኝ፣ እህታችንም በደንብ አርጋ፣ ወንድማችንም ከላይ ያለው በደንብ አርጎ ነግሮናል። ያለውን ነገር መድገም ነው የሚሆንብን። አሁን ለዛውም እኔ ከማውራቴ በፊት መዝሙሮቹን ሊስቶቹን አንብበውልን ነበረ። እንግዲህ እሱ ላይ ልበል እኔ ምክንያቱም አዲስ ስለሆነ እሱ የመጣው እንደ ርዕስ ሰው አሁንም ቢሆን አይ ቲንክ 2 ሳምንት ያለን ይመስለኛል አይደል? እንደዛ ነው። 2 ሳምንት አለን ለፕሮግራሙ ሰው። ስለዚህ ዲያቆን ሄኖክን እንጠብቀው ባይነኝ ነኝ። የሚወስነውን ውሳኔ እንግዲህ ሊቀይር ስለሚችል ያው እሱ እንደ ኃላፊነት ቦታ ስለተቀመጠ ማለት ነው። እሱን እንጠብቅ ባይነኝ የሚሆነውን ነገር ስለማናቅ ማለት ነው። ሁለተኛ ደግሞ ምንድነው እሱ ያው እንዳልደጋግም ብዬ ነው እምተው እንጂ እናንተ ያላችሁትን በሙላ ነው እኔ የምስማማበት ሁላችሁም። ሁለተኛው የምንናገራቸውን ነገሮች ነገ እንዲጸጽተን አድርገን አንናገራቸው። ይሄ ኮመንት ላይ ብቻ አይደለም፣ የትኛውም ሶሻል ሚዲያ ላይ ብዙ ነገሮች ስላሉ ማለት ነው። ኔጌቲቭም አለ፣ ፖዘቲቭም አለ፣ ግራ ገብቶ ዝም ብሎም የተቀመጠ አለ። ግን የምንናገር ሰዎች ነገ የሚጸጽተንን ነገር አንናገር። ጥሩ አይደለም፣ ለራሳችንም ጥሩ አይደለም። ነገ ልንቆጭበት እንችላለን። በዛ ላይ እግዚአብሔር ፊት ስንቆም ምን ብለን ነው የምንቆመው? እሱንም ማሰብ አለብን እና የምንናገረውን ነገር እናስብ። ኔጌቲቭ የሚናገረውን ሰው ሲናገር ኦኬ እሺ ጥሩ ነው የምትለው፣ ግን ኤቪደንስ ፈልጋለሁ፣ ማስረጃ ፈልጋለሁ ነው። ካለ ማስረጃ ሰውን መክሰስ በራሱ በጣም ለእኔ ትልቅ ኃጢአት ነው ይመስለኝ። ምክንያቱም እንዴት አድርገን ማወቅ እንችላለን? ካለ ማስረጃ ሊሆን አይችልም። ስለዚህ ዲያቆን ሄኖክን የምትናገሩ ሌሎችን የምትናገሩ ሰዎች ቀስ ብላችሁ መጀመሪያ አዳምጡ፣ ከዛ ማስረጃ ፈልጉ። ኦኬ ማስረጃ ሳትፈልጉ አትክሰሱ፣ ሰውን አትናገሩ። ነገ የሚጸጽታችሁትን ነገር ባታረጉ ጥሩ ነኝ ባይነኝ። በዛ ላይ ደግሞ ይኸው እኛ ሶሻል ሚዲያ ላይ እኔ አባታችን ይኸው እርስዎ ከመምጣቱ በፊት ነው እኔ ቲክቶክን ላይክ አይ ቲንክ ይመስለኛል 2020 ነው በደንብ የጀመረው ማየት የጀመርኩት ማለት ነው። ይኸው እስካሁን ድረስ ብዙ ነገሮችን አልፈናል። እንዴ በጣም ይቅርታ። ምንድነው የዘረገፈን? ባካችሁ በጣም ይቅርታ። ኧረ ኑ ተመለሱ። ነው በጣም ይቅርታ። እንግዲህ ሪፖርት ከሆነ ሶሪ። ኧረ
ራሱ ያጠምቀዋል። ይቅርታ እንግዲህ ይቅርታ ደነገጥኩኝ እኔ ራሴ እኮ። እና ማለት እኔ ተቃዋሚም አይደለሁም ደጋፊም አይደለሁም የምል ሰው አይደለሁም። እውነቱን ብቻ ነው የምናገረው። አሁን ያልኩት ተቃዋሚ ሆኜ ሳይሆን አባታችንና መምህራኖች ስለተናገሩት መደጋገም እንዳይሆን ብዬ ነው እንጂ እኔ መዘመሩን የምደግፍ ሰው ነኝ። መዝሙሩ መኖሩ የምደግፍ ሰው ነኝ። ግን ዘመኑን ይዋጃሉ የሚለው ነገር ስለማይዋጅ እብን ላይ ትምህርቶችን ራሱ ማስተካከል አለብን ብዬ የሚል ሰው ነኝ። ስለዚህ ከስር ያላችሁ ሰዎች እንዳደጋግም ብዬ ነው ሀሳቡን እንጂ እነሱ ያሉትን ነው የምቀበለው። እኔ የምለው ጀስት በቃ ነገሮችን ስናይ ነገ የሚጸጽተን ነገሮች እንዳናረግ እና ደግሞ በቃ እናስብ ነው እናስተውል። ሁል ቀን እንደዚህ ለምንድን ነው የምንሆነው? ሆነው ሁል ቀን ኔጌቲቭ፣ ሁል ቀን መጥፎ ነገር እንደ ኦርቶዶክሳዊ እንኳን መኖር ባንችል ብንሞክር ምን አለበት ነው? ጀስት እንሞክረው በቃ። በጣም ከባድ ነው። አይ ነው ኦርቶዶክሳዊ መሆን ከባድ ነው። ብዙ ስራ የሚጠይቅ ነገር ነው። እዚህ ጋር ስለ ጥሩ ነገር ስላወራን ስለዘመርን ስላወቅን ምናምን አይደለም። ኦኬ ቀደም አባታችን ብለዋል። ስላስተማሩ ብዙ ነገር መጽሐፍ ስላነበብን አይደለም። መስራት አለብን። በስራ መታየት አለብን። መገለጽ አለብን። ስለዚህ ከባድ ስለሆነ አትሊስት እንሞክር ለማለት ነው። ሁለተኛ ሶስተኛ ደግሞ ምንድነው እሱ አንዳንዴ ማለት ነው እኔ አባታችን ይቅርታ አድርጉልኝና እኛ ውጭ ሀገር ያለ ነው እኔም ደርሶ እዚሁ ነው ያለሁት ስቴት እና ኢትዮጵያ ያሉት ምዕመናን የተግባባን አይመስለኝም። እኔ እውነቴን ነው የምለው። እኔ እንደዛ ነው የማስበው ነው ማለት ነው። እቤት እንኳን አሁን የሰፈር ደውዬ እዛ አካባቢ ነው ስጠይቃቸው ምንም የተፈጠረ አይመስልም። እኔ ዜዶ ኬር ላይክ የእውነት ነው እንዴ? እኔ ቆይ የተጋባችሁት የቱ ጋ ነው ያለው? የቱ ጋ ነው ነገሩ እየተበላሸ ያለው ብዬ እስከ ማለት ነው። አሁን የሶሻል ሚዲያ ነው ኢትዮጵያ ያሉት በብዛት እኔ ቲክቶከሮች ላይክ በጣም ብዙ በሚባል መጠን መምህራን በተለይ ቤተክርስቲያን ጋር የተያዘ ፕሮግራም የሚያቀርቡ ሰዎች ምንም አይሉም። በቃ ነው እዚህ ደግሞ ያለ ነው እንጮሃለን፣ ሰልፍ እንወጣለን፣ የማናረገው ነገር የለም። እና ምንድን ነው የቱ ጋ ነው የተበላሸው? እኛንን መረዳት ያቃተን ያለውን ነገር ወይስ እነሱ ናቸው? እኔ ምንም በቃ አገኘው ዘንት ነው እና እሱ ነገር እኔ አባታችን በጣም እኔ ግራ ግብት ነው ያለኝ። እውነት ነው የምላችሁ ሁላችሁም እዚህ ያላችሁ በተለይ ውጭ ሀገር የምኖሩ ሰዎች እኔ በቃ እኛ የምሯችን እስከሚዝግ ድረስ እንጨዋለን። እዛ ደግሞ ስንሄድ በቃ ምንም የተፈጠረ አይመስልም። አሁን የሆነው ያለው ነገር እሱ ነው። እዚህ ጋር ነጭ ለብሰን እንዘምራለን ይላሉ። እኛ ደግሞ እዚህ ምናየውና ምንጮ ሰዎች ደግሞ ነው እንደዚህ መሆን የለበትም። ኦኬ እሺ አሁን እናንተ እንዳላችሁት ነው ይዘምር፣ ግን አሁን ያለው ነገር ማሳየት አለብን። ይህን እድል ተጠቅመን እዚህ ያለነው እኛ ሰዎች እየሞከረን ነው። እናንተ አግዙን፣ ተባበሩን እኮ ነው። ሌላ እኮ ምንም እኮ ነገር አለ። እንተባበር እኮ ነው በቃ። ሌላ ማንም እንደዚህ አታርጉ ምናምን ነገር አይደለም፣ ግን እንተባበር በቃ። ቤተክርስቲያኗ አንዲት ናት። እኔ እስከማውቃት ድረስ 2-3 ኦርቶዶክስ ቤተክርስቲያን የለም። እዚህ ጋር አርሲ ላይም ተጨፈጨፈ። ዲሲ ላይ ያለ አሁን አንድ በሃይማኖቱ ምክንያት የሚሞት ኦርቶዶክሳዊ ካለ እኩል ነው። ኦኬ አውሮፓን ቢሆን ኤዥያን ቢሆን የትም ሀገር ቢሆን ኦርቶዶክሳዊ ነው። አለቀ። ገባቸው? እኛ እዚህ ያለ ነው ስንጮ እንደዚህ ይደረግ ስንል ለቤተክርስቲያኗ ነው እንጂ የምንለው ለአንድ ለተወሰነ የሆነ ሎካል ቸርች ምናምን አይደለም የምናወራው። እኛ ኦርቶዶክሳዊ ነን። ለምን እንረሳለን? እሱ እኛ አንድ ናት እኮ ቤተክርስቲያናችን አንድ ናት። ስለዚህ አንዳንዴ እሱ ነገርን ራሱ በጣም አጥብቀን መስራት ያለብን ይመስለኛል። አልተገናኘንም፣ አልተገጣጠምንም እኛና እነሱ ማለት ያስጠላል። እንደዚህ ራሱ ሲባል በጣም ነው የሚያሳፍረው፣ ግን የተገናኘን አይመስለኝም። እና እኔ በጣም እያሳሰበኝ ያለው ነገር፣ በጣም እያማረረኝ ያለው ነገር ከሚሆነው ነገር እኛ ሁለታችን አለመገናኘታችን ነው። አንድ መስመር ላይ አለመሄዳችን ነው። እዚህ ያሉት አባቶች ሌላ ናቸው የሚሉት ምዕመኑን ተውት። እሺ በቃ ምዕመን ነው። እሺ አባቶች ከጳጳሳት እስከ ካህናት
የሚናገሩት ነገር ሌላ ነው። እዛ ደግሞ ስትሄዱ የተለየ ነገር ነው። አሁን እኔ ዝም ብዬ መለፍለፍ ሆነ ስራ ራሱ እውነት ነው። እኔ ራሱ ደክሞኛል አባቴ፣ እውነት እግዚአብሔርን ነው የምልበት። እሰራለሁ፣ ቪዲዮ እናገራለሁ፣ ዩቲዩብ ራሱ ሰርቻለሁ። ያላረኩት ነገር የለም። ኮዙን ሳይሆን ምናየው ሁል ቀን የተፈጠረውን ነገር ነው። እኛ ግን ኮዙ ጋር ሰው ምክንያቱም እንዳያውቅ ሳያወራ ምክንያቱም ሳያውቅ እንዴት ነው ውጤቱ ላይ ብቻ የሚያወራው እንዴ? እኛ እኮ እኔ ቅድም ምን ያለ ትውልድ ያሉት በጣም እኮ እግዚአብሔርን እኔ እዚህ ትውልድ ልጅ ነኝ፣ ግን አሁን እንደዚህ ስባል እኔ አይከፋኝም፣ እውነት አይከፋኝም። የሆነ የነቀዘ ትውልድ የምናምን ትውልድ ሲባል እውነት ስራችን ስለሆነ ጭንቅላታችን የት እንዳለ እኔ አላውቅም። እና እሱ ነገር ላይ አትኩረን ብንሰራ መስመራችንን ብናስተካከል ነው። ቤተክርስቲያኗ እንዴት ናት? እኛም አንድ መሆን ያለብን። ማንም እኔ ለዲሲ ማርያም አልጮህም፣ ገባችሁ? እኔ የምጮህ ለኦርቶዶክስ ቤተክርስቲያን ነው እንጂ እዚህ ማርያም ብቻ ብዬ አልጮህም። እና ስለዚህ አንዳንዴ እንደዚያ ነገሮችን ብናረግ እና ብንረጋጋ ዲያቆን ሄኖክንም ይኸው አንዳንዴ ቤተክርስቲያን የምታገኘው ወይም የትኛው ነገር ላይ በጣም የሚወጡ ሰዎች የሚገኙት አንድ ነው። ገባችኋ? አንድ ሰው ነው የሚገኙ በአንድ ዘርፍ ላይ። ዲያቆን ሄኖክ እንደዛ አይነት ሰው ነው። ከተጠቀምንበት በጣም የሚሰራ ልጅ ነው። በጣም ብዙ ነገሮች ማድረግ የሚችል ልጅ ነው። ስህተት ሊኖር ይችላል። ገባችኋ? ማንም ፍጹም የለም ካለ ክርስቶስ ማንም። ስለዚህ ሰው ነው፣ ጉድለት ሊኖርበት ይችላል። ጉድለቱም ደግሞ በንግግር ስንናገር ደግሞ በስድብ አይደለም። ገባችኋ? አንዳንድ ስድብ የሚመስሉ ንግግሮች አሉ፣ ከስድብ የሚበልጡ ንግግሮች አሉ። ለሚሰማው ሰው፣ ለሚያዳምጠው ሰው፣ ለሚገባው ሰው። ዲያቆን ሄኖክ ደግሞ እንደዚህ አይነት ሰው ነው። ገባችኋ? ጭንቅላቱ በጣም ሀይ ነው። እንደኛ እንኳን አይደለም፣ እንደኔ አይደለም፣ ይቅርታ። ስለዚህ ይገባዋል። ስለዚህ በንግግር አርጉት። እንደዚህ አይነት ሰዎችን የሚሰሩ ሰዎችን በተቻለን መደገፍ ነው ያለብን። ግን ጉድለታቸውን ደግሞ በንግግሮች አስተካክለን መናገር አለብን። ሌላ ደግሞ ኔጌቲቭ ደግሞ የሚያወራው በፍቅር ነው። አንዳንዴ እነሱንም በፍቅር ይውላቸው። ኦኬ። አንዳንዴ በጣም የምትወዱት ነገር ሲሆን ዲፌንስ ማድረግ ትፈልጋላችሁ፣ ያልሆነ ነገር ትናገሩ ትችላላችሁ። እናንተ ምንድነው እሱ የሚጠበቀው? መርጣችሁ መስማት ነው። ጆሯችሁ የተሰጣችሁ እግዚአብሔር ልቦና የሰጠ መርጠን እንድንሰማ ነው አይደል የሰጠን። ስለዚህ መጥፎን እያጣላችሁ ጥሩን እየሰማችሁ እነሱም ቢሆኑ ከኛ እኛው ናቸው። ገባችሁ? በዛ ላይ ደግሞ እግዚአብሔር እውላችሁ እኔ እውነት እግዚአብሔርን የምወደው ለዚህ ነው። ብሩክ ኃጢአተኛ ናት ብሎ አይተወኝም ነው። አሁን እናንተ እነዚህ ሰዎችን ሰደባችኋቸው፣ ናቃችኋቸው፣ አዋረዷቸው። እግዚአብሔር ግን አይተዋቸውም። ንስሐ ሲገቡ ይቀበላቸዋል ነው። ስለዚህ እግዚአብሔር ቸር አምላክ ነው። እኛም አትሊስት እንኳን ያው እሱ የሱ ቸርነት የራሱ ነው። እኛ ሰጥቶናል፣ ያው አንጠቀምበትም። ስለዚህ አትሊስት እንደዚህ አይነት ነገሮችን ወደ ራሳችን ለማምጣት መሞከር። በተረፈ በጣም ብዙ አወራሁኝ። እግዚአብሔር እንግዲህ ዲያቆን ሄኖክንም ከሱ ጋር የሚሰሩትንም እንደው ሀሳባቸውን አስተካክለው የሚያደርጉትን ነገር እኔ በተስፋ ጠብቃለሁ። በተረፈ ከኔጌቲቭ ነገር እንራቅ፣ ንስሐ እንግባ። ሌላ ምንም አይደለም። በጣም ነው የማመሰግነው። ይቅርታ በጣም አበዛባቴ። እናመሰግናለን። በጣም ጎበዝ ልጅ ነሽ። በጣም በተለይ ቅድም የተናገርሽው ነገር ውስጥ ነክቶኛል። ምንድን ነው እኛንን ቅድም እንደውም አስተያየት ስጡኝ ያልኩኝ እሱን ነው። እኛ ጋር ነው ያለው ችግሩ፣ እነሱ ጋር ነው ምንጮኸው። እኛ የሚበሉት እነሱ፣ የሚሰቃዩት እነሱ፣ መከራ ውስጥ ያሉት ኢትዮጵያ ውስጥ ያሉት ሰዎች ናቸው። በተለያየ መንገድ በኑሮ ውድነቱ እንኳን እኛም ድረስ ደርሷል ማለት ኢትዮጵያ ውስጥ ያለ ሰው ተቸገረ ማለት እኛም አብረን ተቸገረ ማለት ነው። ምንም ጥያቄ። ግን አትሊስት እኛ የተሻለ ዓለም ላይ እየኖር ባለፈው ካሊፎርኒያ እሳት ተነስቶ ነበረ። ነገሩ እንደዚህ ነው። አያችሁ፣ ጆሮ ለራሱ ባዳ ነው አለ የሚባለው። ካሊፎርኒያ እሳት ሲነሳ ቤተሰቦች በሙሉ በጭንቀት በቃ ሊፈረዱ፣ ከተለያየ ስቲያት አሜሪካ የሚኖሩ ሰዎች በሙሉ አንተ ተረፋችሁ ይሉኝ ነበረ። ጉዳዩ ቀላል ግን አልነበረም። እሳት ነበረ። እውነት ለመናገር 3 ጊዜ ሙሉ ከቤት ልቀቁ ተብለን ነበር። በቃ ማለት ቤታችሁ በሙሉ ይቃጠላል ብለን የሆነ ዋና እንደ ሶሻል ሴኩሪቲ ያሉትን የተለያዩትን ነገሮች ዋና ምንላቸውን ሸክፈን ነበረ። ውስጣችን ላይ የነበረው በዚያን ጊዜ በየትኛው ነው ድራይቭ አድርጌ መውጣት የምችለው? ኦኬ
ቢቹ አካባቢ ዝም ብሎ መሄድ ነው? ወደ ቢቹ መንዳትና ውቅያኖስ ውስጥ መዋኘት ነው? ኦኬ። በሁሉም ቦታ እሳት ከገባ ልብ አድርጉ። እስከዚህ ድረስ እናስብ ነበር። አውሮፕላን ሊደርስልን ይችላል ለሁሉም ሰው፣ ለዚያ ሁሉ ሰው አውሮፕላን ሊመጣ ይችላል። በጣም ከባድ ነበር፣ ቀላል አልነበረም። ግን በሚገርማቸው ሁኔታ ከኛ በላይ ግን ያስቡ የነበሩ ሌላ ስቴት የነበሩና ኢትዮጵያ ውስጥ የነበሩ ሰዎች ናቸው ከኛ በላይ። እኛ ግን ተኝተን እናድር ነበረ። አካባቢው ላይ በስንት እንግዲህ አይታችሁታል፣ የነደደው ቤት በሙሉ አይናችሁ እያየ ቤታችሁ ተቃጥሏል። ልክ እንደዚህ ነው የሆነው። ኢትዮጵያ ውስጥ ያሉ ሰዎች እየነደዱ ነው። አገሪቱ እየነደደች ነው። ህዝባችን እየነደደ ነው። ክርስቲያኖች እየነደዱ ነው። እዚያው ላይ ያሉ ሰዎች ግን ደሞዝ ጭማሪ ላይ ነች ያሉት። ስራ አስኪያጃቸውን ቀብረው ስራ አስኪያጁን እንግዲህ ልባሉ ስራ አስኪያጅ ማለት ቀላል ስልጣን አይደለም። የቤተክርስቲያን አስተዳዳሪዎች ሞተው ሀዘን አይሆንም። ለምን አይባልም? እንድታዩት ነው ጥልቀቱን። የገባንበት የድንቁርና ጥልቀት፣ የገባንበት በሽታ። ሰው መሞቱ ኖርማል በቃ ማለት የእግዚአብሔር ሞት እኮ ያለ ነገር። የእግዚአብሔር ሞት እንኳን ያስለቅስ ነበር እኮ ድሮ። ሰው ታሞ እንኳን ሲሞት በሰው እጅ መሞት ዜና ካልሆነ ታመናል ማለት ነው። እኛ ነን ትክክል ብዬ ነው የማምነው። እኛ ነን ትክክል። እኛ ተሳስተናል ግን ንገሩን። እሺ ግድ የለም ንገሩን። አትሊስት ስንጮህ ኦኬ። ቀሲስ ዲቦ ሁሉ አሜሪካ ቁጭ ብሎ ኢትዮጵያ ውስጥ ስላለው ችግር ለምንድን ነው የሚያወራ? ምን ያገኛል ብሎ ማሰብ እንደባላይ በረው ምንድን ነው የሚያገኘው? ኦኬ። ከዚህ በመጮሄ የሆኑ ሰዎች የሚከፍሉኝ አሉ። ኦኬ። ወይንስ በመጮሄ ኢትዮጵያ ያሉ ሰዎች መከራቸውን ስለተናገርኩላቸው ለኔ የሚሰጡኝ ነገር አለ? ነቲንግ። እንደው ከቤተሰብ ጋር ያለያያቸዋል። እኔ እንኳን ክሬዲት ሊያሰጠን እኮ ይገባ ነበር እያሰበ እኔ ይሄን አስቤ አይደለም የማወራው። በእርግጥ ግን ክርስቲያኖች እየሞቱ ነው። 40 ምናምን ሰዎች ቀብረን አመት ሳይሞላ ለዓለም ለማሳየት እየተሯሯጥን ዘግቡልን እያለን የሚያጨበጭብ ነጭ ለብሶ የሚል ስላደረክልን እናመሰግናለን፣ ድንቅ ስለገደልከን እናመሰግናለን፣ የአርሲ ክርስቲያኖች ስለተጨቆኑ ምስጋና ለአንተ ይድረስህ። ወርቁ ገዳዩ ነው የሚመሰገነው፣ ላዩ ግጥሙ ሌላ ነው። እግዚአብሔር ምናምን የሚል ሽፋን ያለው። እግዚአብሔርን ስንፈልግ የምናገኘው የት ነው? አርሲ ውስጥ ነው። እግዚአብሔር ስንፈልግ የምናገኘው ጫካ ውስጥ መከራቸውን የሚያዩ የተሰደዱ ክርስቲያኖች ናቸው። አንገታቸውን ሊሰየፉ ነው ጫካ ቤታቸውን ጥለው የወጡ። ክርስቶስ ያለው እዚያ ነው። እኛ መንዘበረው ግን ሌላ ቦታ ነው። እና ይመጣል እንደዚህ እንደቀለል ድምጽ እንኳን መሆን እንኳን አቅቶን ቪዲዮ እንኳን መስራት አቅቶን ይመጣል። እውነት ወይንም እግዚአብሔርም ለነሱ ኬር የላቸውም ብለን የምናስብ ካልሆነ በስተቀር 6 ቤተሰቦቿን የቀበረች ልጅ የዛሬ ወር አካባቢ ነው ላይ ብላ ያወራራት 2 ሳምንት ምናምን 3 ሳምንት 6 ቤተሰቧን የቀበረች ዱባይ ነው እሷ ያለችው። እናቷንም አባቷን በሙሉ ቤተሰቦቿን ቀብራ ላይ መታለኛ አወርተናለች። ያሳዝናል። እሺ ኤፌሶን ቀጥይ። እሺ አመሰግናለሁ። ሁላችሁም ሰላም ብያለሁ። እድሉ ስለሰጠኝ በጣም ነው የማመሰግነው። ስራ ላይም ስለሆንኩኝ አዳምጠሽኛል። ኤፌሶን ከመጀመሪያው ጀምሮ ነበርሽ? አዎ በደንብ አዳምጫለሁ። የያዝኩት ፖይንት አለ፣ ጥያቄ አለኝ። ጥያቄ ወይ ደግሞ ተቃርኖ ያላችሁ ሰዎች ካላችሁ ግቡ ስለተባለ ነው የገባሁት። መልካም እንግዲህ ከእናንተ የተለየ ሀሳብ ማቀርበው እንደ ጥያቄ አድርጌ ነው ማቀርበው ማለት ነው። አላፋት ዘማሪ ላይ ወይ ደግሞ የአላፋት ፕሮግራም ላይ ነው ብዙ ነገሮች እየተነሱ ያሉት ማለት ነው። እና
እና የአርሲ ጉዳይ ላይ ማለት ነው። ከአርሲ ጉዳይ ላይ አሁን እኔ እንደ ጥያቄ የማቀርበው ነገር ምንድነው ፕሮግራሙ ይቅር ለሚለው ነገር ነው እና ፕሮግራሙ ቢቀር የብዙዎቹ ደስታ ነው የሚለው ነገር ላይ ቅድም ሲናገሩ ሰምቻለሁ። አይ ቢቀር አላልኩኝም። አይ አልሰማሽኝም ማለት ነው። እንዲቀር እኔ ምኞት አንድ መምህር ገብተው እንደዛ ብለዋል። ምናልባት አንድ መምህር እዚህ ላይ ሁላችንም ፕሮፋይል ያደረጉት የእነሱም ደስታ ነው ሲሉ ሰምቻለሁ። አይ ቆይ እንግዲህ አልሰማሽኝም ማለት ነው። ቆይ ላስረዳሽ። ፕሮግራሙ መቀየር አለበት የሚል እኔ ፕሮግራሙ ይሰረዝ የሚል ምንም አይነት አይዲያም የለኝም፣ አልተናገርኩኝም። እዚህ ላይም ፌስቡክ ላይም ጽፌያለሁ። ይቅር አይደለም የሚቀርበው። እዚያ ላይ መቅረብ ያለበት ነገር ምንድን ነው? ዝማሬ፣ ጭብጨባ፣ እልልታ ነው ወይንስ መዋሲት፣ ፍትሐት፣ ምህላ፣ ጸሎት ነው መሆን ያለበት ነው እንጂ አይደረግ የሚል የለም። ስለዚህ በዚህ ላይ ያቆሜስ እሺ የማነሳቸው ነገሮች ምናልባት ተቃርኖ ስለሆኑ ምናልባት መጨረሻ አካባቢ ብትሰጡኝ ጥሩ ነው እና እሺ በፕሮግራሙ ምክንያት ይቅር ለሚሉ ሰዎችም ወይ ለሚሉ ሰዎች እንደዛ አይነት ነገር ካለ ለምን የሚለው ነገር ላይ የሆነ ማብራሪያ ቢሰጥ ይቅር ለሚሉ ሰዎች ማለት ነው ጥሩ ነው። ስለ አርሲ ጉዳይ ላይ የተነሳ መልኩ ምንድነው አርሲ ሰዎች እናንተስ ምን አድርጋችኋል? ሚዲያ ላይ ከመናገር በአሻገር ምን አድርጋችኋል? መሬት ላይ ላላችሁ እኔ ይሄንን ማቀርበው መሬት ላይ ላላችሁ ኢትዮጵያ ውስጥ ላላችሁ ነገር ግን በጥቂት ለሚቆጠሩ በአምስት ጣት የሚቆጠሩ ሰዎች ናቸው። ኦኬ ወይ በቁጥር ለሚቆጠሩ ሰዎች ናቸው። አርሲ ላሉ ለተጎዱ ህፃናት ወይ ደግሞ ምዕመን ሂደው የሆነ የተወሰነ ነገር ያደረጉት እናንተስ ምን አድርጋችኋል? ታቻላችሁ እኛ ስደት ላይ ነን። ኦኬ ከኛ ከሀገር ውጭ ነን ያለነው። እናንተስ ምን አድርጋችሁ ነው እዚህ መታችሁ ከኛ እኩል የምትናገሩት ነው? አሁን እኛ አብዛኛው አረብ ሀገር ያሉ ሰዎች ነን። ሌላ ደግሞ ውጭ ሀገር ማለት አሜሪካ ያሉ ሰዎች ናቸው ምናምን ወደ ኢትዮጵያ መምጣት የማይችሉ ሰዎች ናቸው። ኢትዮጵያ ያላችሁ ሰዎች መታችሁ ከኛ እኩል ለአርሲ እንደዚህ መደረግ አለባቸው እንደዚህ መደረግ ያለባቸው የምትሉት እናንተ ምን አድርጋችሁ ነው? እታች ምን አይነት ስራ ሰራችሁ? ሂዳችሁ ጠይቃችኋል? ሂዳችሁ የተጎዱትን ለተጎዱ ሰዎች ምን አድርጋችኋል? ይህ የህሊና ጥያቄ ነው። በነገራችን ላይ ህሊናችሁ ጠይቁት ማለት ይጠይቅ፣ ህሊናችሁ ይጠይቅ። ምን አድርጋለሁ የሚለው የግላዊ ለግላችሁ ጠይቁት ማለት ነው። ለእኔ ባትመልሱልኝ ችግር የለም፣ ለራሳችሁ ግን ጠይቁት ምን አድርጋለሁ የሚለው ነገር ማለት ነው። ጥቁር ልበሱ ለሚባለው ነገር ጥቁር ለብሳችኋል እናንተስ? አንዳንዴ በእውነቱ ለመናገር አንዳንድ ሰው ጥቁር ለብሶ ነው አይደለ ጥቁር የሚያስለብሰው። መጀመሪያ ራሳችን ላይ ሰርተን ነው ወይስ ሌሎቹ ላይ ስሩ የሚባለው ነገር እኔ በጣም ጥያቄ ጥፍ ይፈጥርብኛል። መጀመሪያ ራስ ላይ ተሰርቶ ነው ሌላ ሰው ላይ ስሩ ተብሎ ትእዛዝ የሚወጣው። አሁንና ነው ካቻምና ምናምን ብቻ ቤተክርስቲያንም ጭምር ጥቁር አስለብሳችኋት። ነገር ግን ምን አይነት ፖይንት ተገኘ? ምን አይነት መፍትሄ ተገኘ? ቤተክርስቲያን ጥቁር አስለብሳችሁ እንዲሁም ደግሞ ምዕመኑን ጥቁር አስለብሳችሁ ምን ፖይንት ተገኘ? እስካሁን ድረስ ተሸፋፍኖ ተቀረኮ አይደለ? ጥቁር ስለተለበሰ ብቻ ሳይሆን ነጭም ተለብሶ ስለ አርሲ መነገር አይችሉም። ግዴታ ጥቁር መለበስ አለበት የሚለው ነገር እንደ ጥያቄ ቢቀርብልኝ እላለሁ። ያምናውን ስላነሳሁት አላፋት ዝማሬ ውስጥ ስላሉ አላፋት ዝማሬ ውስጥ ማለት ነው ስለ አርሲ ያለመነሳቱ ምን አይነት ማረጋገጫ ይዛችሁ ነው በአደባባይ አላፋትን ዝማሬን ትክክል አይደለም ወይ ደግሞ አላፋት ዝማሬ አይካሄድ ወይ እንደው አላፋት ዝማሬ በዚህ በኩል ባይሆን ብላችሁ ለመቃወም የወጣችሁት ወይ ደግሞ ለመተቸት ወይ ሀሳብ ለመስጠትም የወጣችሁት? በቅፉ ወይ ደግሞ የያዘው የአላፋት ፕሮግራምን የያዘውን ነገር እናንተ ተረድታችሁ ነው ወይ የውስጡን አውቃችሁ ነው ወይ የሚለው ነገር አንድ እንደ ካህን ወይ ደግሞ አንድ ደግሞ እንደ መምህር
ሂዳችሁ ከሄኖክ ኃይሌ ጋር ተነጋግራችሁ ተወያይታችሁ ተደዋውላችሁ ሚሴጅ ተጻጽፋችሁ የተነጋገራችሁት ነገር ካለ ለህዝቡ ይፋ አድርጉትኛ፣ እኛም ደግሞ እንቃወማለን። ነገር ግን ባልተነጋገራችሁበት፣ ባልተጻጻፋችሁበት፣ ባልተደዋወላችሁበት ልጁ እኮ የእናንተን ሀሳብ ቢሰማ በጣም መምህር ነው። እኔም በጣም የምከታተለው መንፈሳዊ ህይወት ያደግኩበት በፕሮግራሙ እኔም ተማሪው ስለሆንኩኝ በጣም አድማጭ ነው። ይሰማል። ስለ አርሴም ደግሞ ጩኋል፣ አይታችኋል በፌስቡክ ላይ ኦኬ። ግን ከሱ ጋራ ሜሴጅ ተላልካችኋል፣ ተደዋውላችኋል፣ ተነጋግራችኋል። ሀሳባችሁን አደባባይ ላይ ሼር ከማድረጋችሁ በፊት ለእርሱ ሀሳባችሁን አቅርባችኋል ወይ? ለእርሱ ከሱ ጋር ተነጋግራችኋል፣ ተደዋውላችሁ ተጠያቃችኋል ወይ? እንደ ካህን፣ እንደ መምህር፣ እንደ ዲያቆን ይህንን ነገር አድርጋችኋል አደባባይ ላይ ከማውጣታችሁ በፊት የሚለውን እንደ አንድ ተማሪ ልጃችሁ ወይም ደግሞ እንደ አንድ ምዕመን ጥያቄ ነው ይሄ። እንደ መልስ ቢሰጠኝ ደስ ይለኛል። ተነጋግራችኋል አደባባይ ላይ ከማውጣታችሁ ከመቃወማችሁ በፊት የሚለው ነገር ሊሰመርበት ይገባል። ዝማሬ በተመለከተ መልኩ ዝማሬ የዘመረ ሁሉ ደስተኛ ነው ወይ? ኦኬ። ምክንያቱም እነ ጳውሎስን ብንመለከታቸው በወህኒ ውስጥ ሆነው ይዘምራሉ። ኦኬ። እነሱ ስደት ላይ ነበሩ። ቅድም እንደተነሳው እሳት ውስጥ ሆነው ስላመሰገኑ እነሱ ናቸው ያመሰገኑት የሚል አለ። ኦኬ። እነ ሐዋርያቶቹም እኮ እነዛ ወህኒ ውስጥ ሆነው እኮ በምስጋና በጸሎት ይተጉ ነበር ይላል እኮ እግዚአብሔር ቃል። እነሱ ብቻ አይደሉም እኮ ሲያመሰግኑ የነበሩት። ኦኬ። ግን ሐዋርያቶቹ እነሱ መከራ እየተቀበሉ በጸሎትና በዝማሬ እግዚአብሔርን ያመሰግኑ ነበር ተብሎ ተጽፏል። ይሄንንም አንዘንጋ። ሲቀጥል በደስታም ሆነ በሐዘን እግዚአብሔርን ማመስገን የመሰለ ነገር የለም እኮ። እግዚአብሔር ሲመሰገን ነው ምስጉን በባህሪው በርግጥ። ነገር ግን እግዚአብሔር መመስገን ያለበትም ነው በደስታም ሆነ በሐዘን። ይሄ ዝማሬ እየተዘመረ የአላፋት ፕሮግራም እየተደረገ ነገር ግን ስለ አርሲ አይነሳም ተብላችሁ ከተነገራችሁ እሱን ብትነግሩን በድጋሚ ይሄንን በጣም አስረግጬ ልናገር ስለፈለኩ ነው እና ያንን እንድትነግሩን እንፈልጋለን። ነገር ግን ዝማሬ አይከናወን ለምትሉ ሰዎች ለማትሉ አይወክላችሁም። ለምትሉ ግን ዝማሬ አይከናወን፣ ዝማሬ ባይዘመር እንደው ቢተው ምናምን የምትሉ ሰዎች በአላፋት ዝማሬ በዛ በውብ ፕሮግራማችን ውስጥ ስለ አርሲ ያለመነሳቱ ምን አይነት ሀሳብ ይዛችሁ ነው? ወይ ደግሞ ምን አይነት የሆነ አንድ ሰው እኮ ሹር የሆነ ሀሳብ ይዞ ነው አይደለ? በቃ አርሲ ውስጥ ያለው ነገር በአላፋት ዝማሬ አይነሳም ስለዚህ ይቅር የሚለው እኮ የሆነ ሹር የሆነ ማስረጃ ይዞ ነው። ነገር ግን በአላፋት ዝማሬ ውስጥ እንደዛ ህዝቦች በነገራችን በጣም ቆንጆ እድል ነው። እዚህ ላይ አብራሪልኝ። እዚህ ላይ ቅድም ካነሳሽው የተለየ ነው። ለምሳሌ ስለ አርሲ ምን ያህል ስለሚሞቱት ምን ያህል እርግጠኛ ናችሁ ነው? አሁን ያነሳሁት ነው ቅድም ያነሳሁት? አሁን የምትይው ቅድም ስለ አርሲ ይናገሩ አይናገሩ ምን አውቃችሁ ነው ቀድማችሁ የምትናገሩ ብለሻል። አሁን የምታነሺው ከዚያ የተለየ ነው። ማስታወሻ እያስኩ ስለሆነ ነው። አሁንም ስለ አርሲ ስላለው ችግር ምን ያህል እርግጠኛ ናችሁ ነው? አይደለም። አርሲ ውስጥ ያለው ችግር ኦልሬዲ የወጣ ነው፣ ይፋ የሆነ ነገር ነው። ነገር ግን ፕሮግራም ውስጥ ያለው ማለት እኔ ሄኖክ ኃይሌ ተናግረሻል። እሱን እኮ ተናግረሻል። ይዤዋለሁ ነው እየደገምሽው ተናግረሻል ብዬ ነው እየተናገርኩ ያለው ስለ ዝማሬው ነው። ዝማሬ በሚመሰገን እኔ ዋን ባይ ዋን በነገራችን ላይ ይዣለሁ 6 ነገሮችን ነገር ነው ጽፌ ያስኳቸው ነገር ነው እያነሳ ያለሁት። አንደኛ የፕሮግራሙ ነገር ነው፣ ሁለተኛ አርሲ ነገር ነው፣ ሶስተኛ ነገር ጥቁር የመልበሱ ጉዳይ ነው ማለት ነው። ሌላው ስለ አላፋት ዝማሬዎች ነው። የዘመሩት ሁሉ ደግሞ ደስተኞች ይሆናሉ ወይ የሚልና እንዲሁም ደግሞ አምነናል ስለሚሉ ሰዎች ነው። እሱን እያነሳውን 6 ነገሮችን እያነሳውን ጽፌያለሁ ኦልሬዲ። መጨረሻውን ጠቅለል አድርጊው መጨረሻውን ተናገሪሽ። እኔ 6 ነገሮች ነው እንድትመልሱልኝ የምፈልገው ማለት ነው። ኦኬ ሶ ለመጠቅለል ያክል እኔ ይዣለሁ ማስታወሻ ይዣለሁ። ጥያቄዎችሽን ብቻ ጨርሽና አንቺ ጋርማ እንቆያለን እኮ ገና በደንብ እያዳመጡሽ ስለሆነ የመጨረሻው ሀሳብሽን ጠቅልለሻል። በጣም ጥሩ። እንደዚህ ያለ ሀሳብ የሚያመጣ ሰው በጣም ነበር የናፈቀኝ እግዚአብሔር የሚያውቀው። አሁን ራስሽን አዘጋጅተሽ በደንብ ትመልሽልኛለሽ እና በደንብ ማውራት አለብን። በደንብ ነው ያዳመጥኩሽ እና ቴንኪው ደግሞ በድፍረት ነው በጣም የጠየቅሽው። እያንዳንዷ ጥያቄ መልሳለሁ።
ትመልሽልኛለሽ፣ ትጠይቅኛለሽ፣ እመልስልሻለሁ። በዚህ አይነት ነው የምንጨርሰው። አንደኛ ስለ አርሲዎች ኢትዮጵያ ውስጥ ያላችሁ ሰዎች ምን አደረጋችሁ የሚል ጥያቄ ጠይቀሻል። በእርግጥ እኔ አይመለከትም፣ እኔ ኢትዮጵያ ውስጥ ስላልሆንኩኝ። ግን አንድ ያየል ጠይቅሽ ስለ ኢትዮጵያ ውስጥ ያላችሁ እያልሽ የምታወሪ እነማንን ነው? አርሲ ውስጥ ያሉትን ሰዎችን ነው ወይንስ ኢትዮጵያ ውስጥ ያለው ሰው ስለ አርሲ ምንም ነገር አላለም ለማለት ነው? ጀነራላይዝ አድርገሽ ስለሆነ የተናገርሽው እነማንን ነው አድሬስ ያደረግሽው እዚህ ውስጥ? እሺ ቅድም ተናገር ያለው ምናልባት ካህን ሆነው ወይ ደግሞ መምህርም ሆነው አደባባይ መጥተው ከኛ እኩል ስለሚናገሩ ሰዎች ነው የተናገርኩት። መጥተው እሱ አይደለም። ቆይ እንዳትከላከይ፣ እሱን ራሱን የቻለ ሶስተኛ ላይ ይዤዋለሁ። አሁን ያነሳሽው እንደገባሽ ኮሜንት የምትሰጡ ከታችሁ ናቸው እንደዚህ የምታደርጉ ሰዎች ኢትዮጵያ ምን አደረጋችሁ? አርሲ ውስጥ ላለሳችሁ ያደረጋችሁት ነገር አላችሁ? እኛስ አረብ ሀገርም ሌሎች አሜሪካም ያሉት የምንጮኸው ድምፅ በመሆን ምናምን ብለህ እናንተ ምን አደረጋችሁ ብለሽ የጠየቅሻቸው ሰዎች እነማን ናቸው? እነሱ ኢትዮጵያ ውስጥ ሆኖ ክህነት ያላቸው ምዕመን የሆኑ እንዲሁም ዲያቆናት የሆኑ ናቸው። እነሱ ምን ብለው ተናግረዋል? እነሱ ምን ብለው ተናገሩ? ስለ አይላፍ ዝማሬ የተናገሩት ነገር አለ? አሁን ለምሳሌ ቀሲስ አሁን እዚህ ያሉ አብዛኛዎቹ ቀሲሶች ቀሲስ ተብለው መምህር ተብለው የገቡት አብዛኛዎቹ ኢትዮጵያ ውስጥ ያሉ ናቸው። እነሱ